50,000 ብር ነው አምቦር ከቀን ያዝ ነው። በጣም አስፍቶ ከ25,000 እስከ 40,000 ይሆናሉ ተብሎ ገበያ ላይ ያለው አሁን 32,000 ብር ነው በአሁኑ ሰዓት የአንዷ ዊልቸር ዋጋ ማለት ነው። ሶ ዌር ኢዝ ሬስት ኦፍ መኒ ነው። እነዚህ ሌሎቹ ብሮች የት ናቸው? ማን ነው ኦዲት የሚያደርገው? እኔ አሁን አንድ ነገር አለ እዚህ ጋር ለዊልቸር እችን በዚህ ስራ አድርገን ለዊልቸር ለተለያየ ለአቅመ ደካማ መርጃ ነው ተብሎ ነው አይደል? ህጉ ይፈቅዳል ይሄንን ፍቃድ መኖር የዕጣው ፍቃድ መኖር የለበትም። ሲጀመር በሀገሪቷ ህግ ማንኛውም በጎ አድራጎት እንደዚህ አይነት ጌም ዕጣ ውስጥ መግባት አይችልም። ብሔራዊ ሎተሪ ብቻ ነው የሚችለው። እዛ ባለው ስርዓት ውስጥ በጎ አድራጎት ሆኖ እንደዚህ አይነት ዕጣ ማዘጋጀት በሀገሪቷ ህግ ነው። ማን ነው የሰጠው? እንዴት ነው የተፈቀደው? እሱም ሌላ ጥያቄ ነው። ወይ የተቀየረ ህግ ካለ ድርጅቱንም ኢንስቲትዩቱንም ጠያቂዎቹን ነው የምንጠይቀው። በነገራችን ላይ ፍቃድ የሰጡት ሰዎች እንደዚሁም ብሔራዊ ሎተሪ ይጠይቃል። ሲቪል ማህበራትም አዲስ ህግ ወጥቶ ከሆነ እኛም እንድናውቀው ነው። ኤንጂኦ ሆኖ የዕጣ ሎተሪ እንደዚህ ማዘጋጀት አትችልም በሀገሪቷ ህግ። 58 ሚሊዮን ስንት ነው? ቢያንስ 58 ሚሊዮን ከሆነ እኮ 100 ሚሊዮን መገዛት አለበት ዕጣ የሚደርሰው ቤት አነሰ ተብሎ። አሁን ባለው ሂሳብ ብር የተሰጣቸው ሰዎች 5 ሚሊዮን ነው የሚሰጣቸው። ባለ 3 መኝታ ደረሰው ተብሎ የሚሰጠው በብር ከፈለገ 5 ሚሊዮን ነው። እነዚህ ደግሞ ቤቶች በራሳቸው ሎኬሽናቸው የት ነው ኢንተርናሊ ነው እየታየ ያለው። በቃ ይህንን ያማረ ቤት ውብ ቤት ተብሎ ኢንሳይድ ነው የምናየው እንጂ ሎኬሽኑ የት ነው የት አካባቢ ነው እየደረሳቸው ያለው የመብራት አክሰስ አለ ወይ ምቹ ነው ወይ ለቦታው ምናምን የሚለውን ነገር በደንብ መታየት አለበት። አሁን የ5 ሚሊዮን ብር ባለ 3 መኝታ ኮንዶሚኒየም ቦታው የት እንደሆነ ብትገምት በቃ ሩቅ ነው። ለምን? ከተማ ላይ ያሉት ፕራይሶች እንደዛ ስለማያሳዩ ማለት ነው። ከተማ ላይ ያሉ ኮንዶሚኒየሞች አሁን ጎተራ 12 ሚሊዮን ብር ነው ባለ 3 መኝታ ቤት የሚሸጠው። ጎተራ ኮንዶሚኒየም 158 ሚሊዮን ነው እንደሆነ እኮ የተደመረው አሁን የ79 ወጣ 158 ሚሊዮን። ምን አይነት ቀልድ ነው እየተቀለደ ያለው? 158 ሚሊዮን እኮ የኢትዮጵያ ባጀት እኮ ነው አመት። ቤቶቹ ማለት እነዚህ በሶስተኛው ዙር በዛ በ158 ሚሊዮን ብር የወጡት ቤቶች እንኳን ማክሲመም አሁን ባለ 1 መኝታ 3 ባለ 2 መኝታ 3 ባለ 3 መኝታ 3 ነው 9 ቤቶች ናቸው አይደል? ባለ 3 መኝታዎቹን 5 ሚሊዮን ነው የሚሰጡት 15 ሚሊዮን ብለህ ትይዘዋለህ። ባለ 2 መኝታውን ደግሞ ዝም ብለህ 4 ሚሊዮን ብር አድርገው 12 ሚሊዮን ይሆናል። 12 እና 15 ኦልሬዲ 29 ሚሊዮን ይሆናል። ባለ 1 መኝታውን 3 ሚሊዮን ብለህ ብትይዘው 9 ሚሊዮን 29 ሚሊዮን እና 9 38 ሚሊዮን ማለት ነው። ጠቅላላ ቤቶቹ ሂሳብ ወጣ ብትል ጠቅላላ ወጪ ለፕሮግራሙ ለዝግጅቱ ለእያንዳንዱ እንትን ማድረጊያ እንኳን ተንቦርቆቆ ከነሰራተኛው 50 ሚሊዮን ቢወጣ 100 ሚሊዮን አለው ማለት ነው አካውንቱ ላይ ያ ድርጅት። ከ100 ሚሊዮኑን 70%ቱን ለዊልቸር ማድረግ አለበት ካላካያዘው ዓላማ አንፃር። በመጀመሪያ ደረጃ እሱ ሳይሆን 50 ሚሊዮን የሚወጣ 40 ሚሊዮን የሚወጣ በመጀመሪያ ደረጃ ኦዲት የሚደረገው ማን ነው? ይሄን ያክል በቂ ነው፣ ለዚህ ወጪ ይሄ ነው፣ ለዚህ ቤት ዕጣ አገልግሎት ይሄን ወጪ ብናደርግ ይሄ ለቤቱ ቢውል ተብሎ እንዴት ትርፋማ። በእርግጥ የተወሰነ ለእንቅስቃሴ ሰራተኛ አለ፣ ለደሞዝ የሚከፈላለ ያን ሂሳብ ይደረጋል። በዚህ አጋጣሚ ህጋዊ ፍቃድ ያለው ወይ? ማነው ኦዲት የሚያደርገው? በህግ የታወቀ ነው ወይ? ህጋዊ ፍቃድ አለው ድርጅቱ ህጋዊ ፍቃድ አለው። ህጋዊ ፍቃድ ያወጣበትንም ብዙ ዶክመንቶች አሉ። መቼ ሎተሪ ዕጣው አለው ፍቃድ። እሱ ላይ ነው የምናወራው። እንዴት ነው የወጣው፣ ለምንድን ነው የወጣው የሚለው ላይ ነው። አሁን ስንተኛ ዙር ላይ ነው የወጣው? ብዙ ነገሮች አሉ። አሁን እዚህ ጋር ማልናገረው እኔ በበቂ ዶክመንት እነሱንም መሞገት እና መጠየቅ የምፈልገው ነገር አለኝ። መቼ እንዴት እንደወጣ ማውቃቸው መረጃዎች አሉኝ። መጀመሪያ ገድ እንደተጀመረ ኢቭን እዚህ ጋር ለእናንተ ነው የምትቆረቆረው የሚሉት ሰዎች በራሳቸው ምን አይነት ፓርትነርሺፕ ነው ያላቸው? ገባ አይደለ? አምባሳደር ተደርጎ ሰንበዴ ሲመረጥ ዝም ብሎ አይደለም የተመረጠው። ወደ አምባሳደርነት የተቀየረበትንም ስቴፕ እናውቀዋለን። መጀመሪያ የተመጣበትን ነገር ይኸው እዚሁ ሚዲያው ላይ ነው አይደል ያለ ነው።
መጀመሪያ ሲመጡ ጊፍት ሰጠው ገቡ። እጣ እንደዚህ እናካሄዳለን። ሪም ጎልድ መኪና ደረሰኛለች። ሪም ጎልድ የሀቢባ ጓደኛ ናት። ይሄ ደግሞ ሪም ጎልድን ተጠያቂ ናት። መኪና እሷ እጣ ደርሷት ነው 500 ሺህ ነው እጣ የደረሳት። እሷ ምንም ችግር የለውም ከእጣው ጋር። አሁን ችግሩ ምንድን ነው? ይህንን ፕሮጀክት መጀመሪያ ሰውየው የጠየቃቸው ሰዎች ነበሩ እንዲሰሩለት ማለት ነው። እነዚህ እንዲሰሩለት የተደረገ ነበር። ከዛ ነው ተቀልብሶ ወደዛኛው ቤት ሄደ። ጊፍት ላይ በመቀመጥ ረጅም ሰዓት ማለት በዛ ልክ የሆነ ነገር ካልተከፈለ በስተቀር ሰንበዲ ለማስታወቂያ እንኳን ጊዜ የሌለው ሰው ያንን ሁሉ ጊዜ በነፃ ነው ማስታወቂያ ስሰራ የነበረው። መቼም አይባልም አይደል? አይባልም። አሁን እኮ እነሱ እኮ የመጡበት ቪዲዮ ይሰራሉ። ያን ያክል አቅም የላቸውም። መጣ ልክ ሀቢባ ቤት ሲገባ ነው ይሄ ሁሉ መጨፍጨፍ የደረሰው። ያ ኖርማሊ ስማቸውን አትጥራቸው፣ ምክንያቱም በዶክመንት ስለምጠይቅ የዛን ቀን ስም ጠርቼ ስለምጠይቅ እንትን አትበል። ሲቹዌሽኑ ያ ነው። ብቻ አሁን ያለው ነገር እነዛ ነገሮች ናቸው። አሁን ሰንበዲ እንደዛ አይነት ነገር ተሸብርቆ ለእናንተ ስል ነው እዚህ የመጣውላችሁ ኑ ተሰብሰቡና እዩ ወርዱ ነው በነገር ላይ። አሁን በኢትዮጵያ ባለው ሕግ አርቲስቶቻችን እኮ ለፊንቴክ ምንም አድርገው ነገር የለም፣ ማስታወቂያን የሰሩት ምንም የተለየ ነገር አለም። ግን እነሱን ብሎ አንተን አይቼን የመጣሁት የሚሉ በቃ እሷ እንዲህ ብላኝ ነው የሚሉት። ሁሉም እንደዚህ ማስታወቂያን እሷ ስለሰራችው ይደርሰኛል ብዬ ብለው ነው 90% የሚገዛው ትኬቱን። እነዚህ የተገዙት ትኬቶች ቁጥራቸው 5 ዙር ስንት ተገዝቷል ነው? 50 ሺህ ሰው እንኳን ቢገዛ በ5 ዙር ተውት፣ 30 ሺህ እንኳን ቢገዛ በ5 ዙር 150 ሺህ ነው የሚሆነው። 30 ሺህ እንኳን ሰው ቢገዛ ማለት ነው 150 ሺህ ጊዜ 2000 ስታባዙት ከ400 ምናምን ሚሊዮን ብር በላይ ነው። ኦልሞስት ወደ 300 ምናምን ሚሊዮን ይመጣል። ከዛ ውስጥ የወጡት ቤቶች እስከ ዛሬ ብትደምራቸው የመጀመሪያዎቹ ፈኒ ነበሩ፣ ቀልዶች ነበሩ፣ ትንንሽ ነገር ነው። ብሩ እየጨመረ ሲመጣ ነው አሁን ሰፋ አርገነዋል፣ 4 አርገነዋል፣ 5 አርገነዋል እየተባለ አድማሱን ማስፋት የጀመረው ማለት ነው። ሰንበዲ ዝም ብሎ አይደለም እንትን የሚለው ከችግር አንጻር ሊረዳ የመጣ ድርጅት እንትን። ይሄ እኮ መጀመሪያ ጌም ነበረ። በጎ አድራጎት የሆነው እኮ መጨረሻ ላይ ነው፣ 3ኛ ዙር ላይ ነው በጎ አድራጎት የሆነው። 3ቱ ዙር ሲከናወን በጎ አድራጎት አልነበረም። የመጀመሪያ እነ ሪም ጎልድ ለመጀመሪያ እጣ አስታውሳለሁ። ለእነ ሪም ጎልድ ነው አይደል የደረሰ? ሪም አንድ ግማሽ እንትን ደረሳት። አንተ ሰውዬ ደግሞ ዱባይ ያለች ልጅ መኪና ደረሰች ተባለች። ያ አሁን 3ቱን ዙር ሲደረግ ያ 3ቱ ዙር ተሰጥታለች ወይ? መኪናውን ተሰጥታለች ወይ? እንግዲህ ማለት እንግዲህ ባለቤቷን የምታውቀው ደረሳት የተባላቸው ናቸው። አሁን ልጆቹ አሁን የምንፈልጋቸው እነሱንም እጣው የደረሳቸው የት አካባቢ ነው ቪዲዮ እንዲያሳዩን ነው። ይኸው የደረሰኝ ቤት እዚህ አካባቢ ነው የደረሰኝ ይሄ ነው። ምክንያቱም አንድም ቦታ ሲጠቀስ አላየሁም። እዚህ ቦታ ነው የደረሰኝ ይሄውና ቤቱ ይሄንን ይመስላል የሚለውን ኤቭሪቲንግ ከውስጥ ብቻ ያው በጂፕሰም እና በእንትን ያ 50 ሺህ ብር እንትን ብታደርግ አሁን ላይ ኢንቨስት ብታደርግ ቤት ውስጥ ላለ ዲዛይን ያበደ አድርገው በመብራት ዲኮር አድርገው ይሰሩልሃል። 100 ሺህ ብር እና ምናምን አድርገው ማለት ነው። ውስጡን በማየት ብቻ አይደለም። ሳይዙ ምንድን ነው? ሎኬሽኑ እንዴት ነው? የደረሳቸው ልጆችስ ያ ከብዙ ሺህ ሰው አሁን ችግሩ ምንድን ነው መሰለ 79 ሺህ ሰው ትኬት ቆረጥ አይደል? 5ኛውን የደረሰው 9 ሰው ነው አይደል? 60 ምናምን ሺህ ሰው በአንድም በሌላ መንገድ ከስሯል። በአንድ ዙር የሚደርሰው 9 ሰው ነው። ተስፊ የመጨረሻውን እንደዛ ነው። 9 ቤት ነው በርጣው የመጨረሻው 9 ቤት ነው። 9 ሰው ለሚያገኘው 79 ሺህ ሰው ብር ይከፍላል ማለት ነው። ያንን ሚሊዮን 158 ሚሊዮን ብር ከአረብ ሀገር ልጆች ላይ በአንድም በሌላ መንገድ ለሆነ ድርጅት ሰጡ ማለት ነው። ኦኬ እኛ አሁን እኮ እኔ የምመለከተው ነገር ምን አለ መሰለ፣ በቃ እኛ አውርቶ አደሮች ጉሮሯችንን አልፍተን ነው የምንወጣ ቲክቶክ ላይ እና እንደ ሰው በሚሊዮን ይጫወታል። ገና ሰው 158 ሚሊዮን ማለት የአመታዊ የኢትዮጵያ ባጀት ነው። ችግሩ በቃ ሲበዛ ማለት 5ቱን ዙር ብደምረው ጀስት ኦልሞስት ከግማሽ ቢሊዮን ብር በላይ ነው የሚሆኑ 5ቱም ዙር እንዳለ። አሁን 79 ሺህ ብዬ ምሳሌ የሰጠው እኔ ጋር የደረሰኝን ካርድ ነው። የመጨረሻው ቁጥር ስንት እንደሆነ ድርጅቱ ነው የሚያውቀው። ገባህ አይደለ?
እኔ ጋር የደረሰ የሆነ ልጅ የመጨረሻው 79 ሺህ ላይ ደርሷል። አንተ የደረሰ ትኬት? አዎ ትኬቱ 79 ሺህ ሰው የቆረጠበት ትኬት እኔ ጋር አለ። ከዛ በላይ ያላችሁ ሰዎች ቁጥር ካላችሁ ከዛ በላይ አምስተኛው ዙር ላይ ብትልኩልኝ የእናንተ የመጨረሻ ይሆናል ማለት ነው። እኔ ጋር አሁን ዶክመንት የደረሰኝ 79 ሺህ ቁጥር ላይ ያለው ሰው ደርሶኛል ትኬት። ኦኬ ብዙ አርቲስቶች ማስታወቂያው ላይ ሰርተዋል። እኔ ጋር አለ 93,894 ኪዩ ላኪልኝ ያንን ነገር በቴሌግራም ትኬቱን ላኪለትና ደረሰ ማለት ደግሞ 93,894 ሲባዛ በ2000 አድርጉት ማለት ነው። ሂሳቡን ደግሞ አምጥተው 93,894 ሲባዛ በሁለት ሰጠው አይደል? አንድ ብሎ የጀመረው ቁጥር ነው 001 ብሎ ነው 001 ብሎ ሄዶ ነው 93 የወጣው ቤት እንግዲህ 188 ሚሊዮን 187,788,000 ብር በቃ ያ 200 ሚሊዮን ላይ እንግዲህ ቤቱ ጠቅላላ እንትን ተብሎ 50 ሚሊዮን ቢወጣ 150 ሚሊዮን ድርጅቱ ላይ አለ። የ150 ሚሊዮን ብር ዊልቸር አይታችኋል ወይ ነው? 10 ሚሊዮን ራሱ ቀል ነው። አንተ ምን እያልክ ነው? የምን 150 ሚሊዮን ነው የምትወር? እቺ ሚሊዮን ግን ቀላለች ማለት ነው። ኧረ እኔ 80 ሺህ እኛ 200 ሚሊዮን ቅማል ተሸክመን እንዞራለን። ቲክታክ ላይ አፋችንን እንከፍታለን። ለካ ሰው እየበላ ነው፣ ሆዱን ሞልቶ ነው የሚጮኸው። ታውቃለህ? አሁን ቡዜ 80 ሺህ ብር ቆርጫለሁ አለች። ይኸዋ ግን አልደረሰኝም አለች። በቃ ማለት የሚያገኘው ሰው 9 ሰው ነው። አሁን ከብዙ ሰው እጣ ውስጥ የተወሰነ 9 ሰው አገኘ ማለት ቤኔፊት አለው ማለት አይደለም። ለልጆቹ እየከሰሩ ነው። ይሄ ነገር ደግሞ መልሶ ራሳቸውን ማግኘት አለባቸው ነው። በአንድ ኤንጂኦ ህግ ለምሳሌ እኔ የአረብ ሀገሮችን የሆነ ነገር ስከፍትና እነሱ ላይ ትኩረት ሳደርግ የሚመጣውም የሚገኘውን ብር መልሶ ራሳቸውን መርዳት አለበት ነው የኤንጂኦ ህጉ እንጂ ከአረብ ሀገር ወስደ ኢትዮጵያ ላሉ ዊልቸር ለሚፈልጉ ሰዎች ይስጥ አይደረግም። ሲጀመር እነዛ ነው የማቋቋም የማደራጀት ከሆነ እጣው ቤቱ ደርሷቸው ቀሪው ብር ደግሞ መልሶ እነሱን በቢዝነስ በተሻለ ነገር የሚያሳድጋቸው ከሆነ ዳትስ ቤስት ቲንግ። አሁን ከዚህ ከአረብ ሀገር ይቆርጣሉ፣ ኢትዮጵያ የተወሰነ ሰው ለሚዲያ ዊልቸር ይደርሰዋል ማለት ነው። ይሄ ነገር አሁን ዊልቸሩ መድረሱ ብቻ አይደለም። እኔ ታሞብኛል ሰው ትኬት ቆርጬ ነበረ እግረ መንገዴን የሆነ ነገር ቢደርሰው ብዬ ደግሞ አባቴ ታሞብኛል እና አንድ ዊልቸር ፈልጌ ነበር። እኔ ጋር ወደ 4 ወደ 5 ሰው መጥተው ጠይቀውኝ ሌላ አጋፔ የሚባል ድርጅት ነው የተባበረኝ። አጋፔ የሚባል ዊልቸር የሚሰጥ አለ በነፃ ግንባ አይደለ ስራው ዊልቸር መጣ ምናምን በቃ እነዚህ አቅም ያላቸው ሰው ሰብሰብ ብሎ የሚያደርጉት እርዳታ ማለት ነው። ኤንጂኦ ነው አጋፔ ይመጣል፣ አስተዋውቃቸዋለሁ። ኤንጂኦ ነው እንዳለ በነፃ ክራንች ይሰጣል፣ ዊልቸር ይሰጣል። የፈለግከውን ያውም ተለክተ በሳይዝ ዝም ብሎ የተገኘው ዊልቸር ተገዝቶ አይደለም የሚታደለው። ሳይድ ኢፌክት አለው በነገራችን ላይ ዝም ብሎ የሚሰጠው ዊልቸር ተለክተ ከቁመት ጋር ተያይዞ ከአቀማመጥ ጋር አለበለዛ ማይሆን ነገር ምን አይነት አደጋ ነው ያለው? ምን አይነት አደጋ ነው ያለው? ምን አይነት እንቅስቃሴ የእግር አቀማመጥ ምናምን የወገብ አቀማመጥ ሁሉ ነገር ኦፍ ኮርስ ዝም ብለህ መቀመጫው ስለተሰጠ አይደለም። ዊልቸሩ በምን አይነት ሳይዝ ነው መሆን ያለበት? አቀማመጡ ዲስክህ እንዴት ነው ያለው? ሴንቲሜትሮቹ እንዴት ነው? ምቹ ነው ወይ? ኮምፈርት፣ እነዚህ ቼክ ተደርገው ነው። እነዚህም በባለሙያዎች ዲቴል ማውጣት ይቻላል። ዝም ብሎ ዊልቸር ተሰጠ ታርጌት የሚያደርጉባቸው ተቋማቶች ራሱ አሁን ለምሳሌ ለመከላከያ ነው ሰሞኑን ድጋፍ የተደረገው፣ ለፌዴራል ፖሊስ የሀገር ብቻ ፌዴራል ፖሊስ። አሁን ፌዴራል ፖሊስ በብዙ ነገር መታገዝ አለበት። መታገዝ ካለበት ዋይ ለምንድን ነው እንደዚህ አይነት ነገሮች ታርጌት የሚደረጉት ስትል የተሰጡባቸው ቦታዎች በራሳቸው ችግር አላቸው። ገባ ሰምቲንግ ቢሃይንድ። እኔ ማንንም አልፈራም። ያለውን ነገር አውጥተን ድርጅቱም ተቋሙ መገምገም አለበት ራሱን። ለምንድን ነው እንደዛ ታርጌት ተደርገው የሚሰጡት? ሙስና አሁን ብሔራዊ ሎተሪ ኢንቮልቭ አድርጓል። 5ኛው ዙር ላይ ብሔራዊ ሎተሪ በምን መልኩ ነው ኢንቮልቭ ያደረገው? በምንድን ነው ፍቃድ የሰጠው? በብሔራዊ ሎተሪ ፍቃድ ከተሰበሰበው 11% ይወሰዳል ብሔራዊ ሎተሪ። እንደዚሁም ቫትና ግብር ኦልሞስት ወደ 35% የሚሆነውን ነገር ከተሰበሰበው ላይ ብሔራዊ ሎተሪ ነው የሚወስደው። በእንደዚህ አይነት ሲስተሞች ውስጥ በእጣዎች ውስጥ ማለት ነው ባለው ህግ ውስጥ እነኛ ከዚህ ከአረብ ሀገር ላይ የተሰበሰቡ ብሔራዊ ሎተሪስ ምን ያህል ብር ወስዶ ነው ይህንን ነገር ፍቃድ የሰጠው?
በህጉስ ላይ የሌለውን ነገር ጨምሮ አዲስ ህግ ፈጥሮ ነው ወይስ ደግሞ የተሻሻለ አንቀጽ አለ? አንድ ህግ ሊሻሻል የሚችለው በፓርላማ ተወስኖ ለህዝቡ ይፋ ከተደረገ በኋላ እንጂ ማንም ሰው ህጉን ሊያሻሽል አይገባም። አንድ በጎ አድራጎት የሆነ ድርጅት እጣ ሊያወጣ በፍጹም አይቻልም። ያ የብሔራዊ ስልጣን ነው፣ ሎተሪ ስልጣን ብቻ ነው ይሄ እንትኑ ማለት ነው። ሶ እነዛ ነገሮች ላይ ኦኬ ተፈቀደ። ከተፈቀደም በኋላ ጥያቄ ስለሚያመጣ ነው። ቤቱ 9 ሰው ደረሳቸው፣ የኔ የደረሳቸው ሰፈሩ ዋጋው እንዴት ነው፣ ኳሊቲው እንዴት ነው? ከዛም በኋላ ከደረሳቸው በኋላ ቀሪው ብር የት ሄደ? 70% ለተረጂዎች መሆን አለበት። 70% የሚሆነው ነገር ለምሳሌ የ100 እና የ50 ሚሊዮን ዊልቸር አይታችኋል ወይ ነው? ሶ የት እየገባ ነው? እስከዛሬ ሲስተሙ ላይ የገባው በ5 ዙር እንግዲህ ነው የምታደርስልኝ ማርያምዬ፣ እንደው ድል የምታሰይ የአላህ ምናምን በቃ እንዳለ ኮመንት ያጥለቀልቅልሃል ማለት ነው። ተስፋ ቆይኔ አሁን አንተና እሷ የሆነ ግርግር ከተነሳ በኋላ አይደለም ለፌዴራል ፖሊስ ያንን ዊልቸር የተሰጠ ቅርብ ጊዜ አይደለም የተቀመጡ ቪዲዮስ መውጣት ጀምረዋል። እንዲህ ሰጥተናል የሚሉ ማለት ነው። ጥሩ ነው መውጣታቸው። ለዶክመንት እኮ አሪፍ ነው። ሂሳብ እንድንሰራ ይረዳናል እኮ ሂሳብ እንድንሰራ ይረዳናል። ቁጥሩን በትክክል አሁንም እኮ እንደዚህ አሳውቁን ነው። አሁን እንደዚህ እየተሰበሰበ ነው። አንድ ድርጅት ለሚያዋጡት ወይም ለገዢዎቹ በየአመቱ ሪፖርት ማድረግ አለበት። በዚህ አመት እንደዚህ አድርገን እንደዚህ ሰው ጋር ትደርሰናል፣ እንደዚህ የቤቶች እጣ ሰጥተናል፣ በእንደዚህ ነገሮች ውስጥ በተገኙት ነገሮች መልሰን እንደዚህ አቋቁመናል ብሎ ማንኛውም እኮ ተቋም ይናገራል አይደለ? የመንግስት ተቋማቶችም እኮ ሪፖርት ያቀርባሉ አይደል? ለፓርላማ ምናምን ቀርበው ለህዝቡ እኮ ይቀርባል። በዚህ በጀት አመት እንደዚህ አቅደን እንደዚህ ያደረገን ለእንደዚህ ወጣን እንደዚህ ኔጌቲቭ ይታያል፣ ፖዚቲቭ። አንድ በጎ አድራጎትም በአመት 2 ሪፖርት ማድረግ አለበት ለደንበኞች። የዚህ በጎ አድራጎት ደንበኞች አረብ ሀገር ያሉትና ውጭ ያሉት የሚቆርጡት ናቸው። ለነዛ ሰዎች ሪፖርት አድርጓል ወይ? የተሰማ ነገር ታውቃላችሁ ወይ? ሪፖርት ማድረግ ደግሞ ግዴታ አለበት። በዚህ አመት እንደዚህ አድርገን እንደዚህ ነገሮች ተከናውነዋል። አሁን የሰጧትን ብቻ ነው የሚያሳዩ። ያቺ ማለት ከባህር ላይ በማንኪያ ውሃ እንደመጨለፍ ነው። ዋርዳ ቢሃይንድ ያለው ማን ነው? 2% ነው እኮ በቃ ከ100 2% ማለት ነው።